የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የዕለቱ የመረጃ ቅኝታችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። የፊታችን ዕለት ሐሙስ በይፋ እንደሚለቀቅ የተነገረለት የቴዎድሮስ ካሳሁን ወይንም ድምጸ ቴዲ አፍሮ አልበም ገና ካሁኑ የተጧጧፈ የሚዲያ ጦርነት አስነስተዋል። በይፋ ያልወጣው የቴዲ አፍሮ የመንግስትና የሚዲያ አጋሩ መግለጫ በዛሬው ዕለት የብዙዎች መነጋገሪያ ርዕሰ ነጥብ ነበረ። የቱሪዝም ሚኒስትር ዴኤታው ነብዩ ባዬ፣ የሙዚቃ አቀናባሪውና የምርጫ ተወዳዳሪው ካሙዙ ካሳም በድምጸ ቴዲ አፍሮ ቴዎድሮስ ካሳሁን ላይ ጉንተላ አሰምቷል በሚልም በብዙዎች ዘንድ ስማቸው የተነሳ ይገኛል። ለመሆኑ እነዚህ መረጃዎች ምን ያክል እውነት ናቸው? የድምጻዊ ቴዲ አፍሮ ባለቤት አምለሰት ሙጪ በብዙዎች ዘንድ ጭቅጭቅ ስላስነሳው አዲሱ የሙዚቃ አልበም ጉዳይ ይፋ ያደረገችውን መረጃም የምናጋራችሁ ይሆናል። የመረጃ ቅኝታችን የውጭ ጉዳዮችን ይዳስሳል። የሆርሙዝ ሰርጥን እንዲዘጋ ያዘዙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከተባበሩት መንግስታት ድርጅት እንደዚሁም ከሌላኛዋ ሀያል ሀገር ቻይና ተቃውሞ እየተሰማባቸው ይገኛል። ትራምፕ የሆርሙዝ ሰርጥ እንዲዘጋ ያደረጉበት ውሳናቸው መነሻ ምክንያት ምን ይመስላል? የመረጃ ቅኝታችን በዝርዝር የሚያስደምጣችሁ ይሆናል። እንደተለመደው የሰማችሁን አብራችሁ እንድትቆዩ ጋበዝን። ወደ ዝርዝር ጉዳያችን እናምራ። የፊታችን ዕለት ሐሙስ በድምጻዊ ወይንም በአርቲስት ቴዲ አፍሮ የዩቲዩብ ገጽ ይለቀቃል የተባለው የቴዲ አፍሮ የሙዚቃ አልበም ገና ካሁኑ በማህበራዊ ትስስር ገጾች ከፍተኛ የጭቅጭቅ መድረክ ቀስቅሷል። የተጧጧፈው የሚዲያ ጦርነት በይፋ ባልተነገረ ክልከላና በይሆናል ትንታኔዎች ላይ ተመስርቶ የሚካሄድም ነው። ከ11 ዓመታት ገደማ በኋላ ይለቀቃል የተባለው ይህ የሙዚቃ አልበም በውስጡ ምን አይነት መልእክቶችን የያዘ እንደሆነ እስካሁን የተገኘ ፍንጭ የለም። በዛሬው ዕለት ይሰጣል የተባለው የሙዚቃ አልበሙን ይመለከታል በሚልም የተገለጸው ጋዜጣዊ መግለጫም የተሰረዘበት ምክንያትም በሙዚቃ አልበሙ ሳይካተት አልቀረም ያሉትን መልእክቶች በማጣቀስም ጭምር ነው። የጥያቄ አስፈላጊ የሚሆነው የራሱ የድምጻዩ የሙያ ታሪካዊ ዳራው ነው። ያስተስር ያለም አርቲስት ቴዎድሮስ ካሳሁን በሙዚቃ አልበሞቹ ከሚያንጸባርቃቸው የፖለቲካ መልእክቶች ጋር በተያያዘ በአብነት የሚጠቀስ ምሳሌ ነው። ቴዲ በሙዚቃ ስራዎቹ ከዚህ ቀደም የነበሩ መንግስታትን ተችቷል፣ ወቅሷል፣ ጎንትሏልም። በዚህ የሙዚቃ ስራው ደግሞ ለዓመታት እስከ መታሰር የደረሰ ታሪክም አለው። የሙዚቃ ስራዎቹ ከውዝግብ እስከ ተቃውሞ እንቅስቃሴ የሚደርስ ውጤትም የነበራቸው ጊዜም ቀላል አይባልም። ባለፉት ጥቂት ዓመታትም በነጠላ ዜማዎቹ ፖለቲካ መልእክቶችን ያሰራጨበት ስራም አለው ቴዎድሮስ ካሳሁን። በእነዚህ መነሻ ምክንያቶች አዲሱ ኢትዮሪካ የተሰኘው አልበም የፊታችን ሐሙስ በራሱ ዩቲዩብ ቻናል ይለቀቃል ተብሎ በይፋ ተነግሯል። ከሙዚቃ አልበሙና ተያያዥ ስራዎች ጋር በተያያዘም የሚዲያ ብቸኛ ጋር ሆኖ የተፈራረመው ካርሰስ ቴሌቪዥን ጋር እንደነበረ የቴሌቪዥን ጣቢያው ከቀናት በፊት ማስታወቁ አይዘነጋም። በትናንትናው ዕለት የተሰሙ መረጃዎች እንደሚያሳዩት ግን ይህ የድምጸ ቴዲ አፍሮ ጋዜጣዊ መግለጫ መሰረዙ እየተሰማ ነው። ይህ ጥንቅር እስከተዘጋጀበት ጊዜ ድረስ በይፋ ያልተገለጸው አነጋጋሪ ውሳኔ በማህበራዊ ድረገጾች ከወዲሁ አቧራ አስነስተዋል። የቴዎድሮስ ካሳሁን ወይንም በመድረክ እውቅ ስሙ የቴዲ አፍሮ አዲስ አልበምን አስመልክቶ ሊሰጥ የነበረው ፕሬስ ኮንፈረንስ ተሰርዟል የሚለው መረጃ የመጣው ግን ካልታወቁ ምንጮች ነው። ኢትዮሪካ የተሰኘውን አዲሱን አልበም አስመልክቶ በዛሬው ዕለት ማክሰኞ ሚያዝያ 6 ቀን 2018 የኤክስክሉሲቭ ሚዲያ ጋርነት ስምምነት ከተፈራረመው አርቲስት ቪጋራ ሊሰጥ የነበረው ጋዜጣዊ መግለጫ በይፋ መታገሩን እነዚህ የመረጃ ምንጮች ዘግበዋል። ይህንንም ተከትሎ በጉዳዩ ዙሪያ በርካታዎች እየተነጋገሩበት ይገኛሉ። ሸገር ታይምስ ባደረገችው ማጣራት መሰረት እስካሁን በአዳዲስ ኮሚሽነሮች እየተመራ የሚገኘው የአዲስ አበባ ፖሊስ ኮሚሽን የሙዚቃ አልበሙን መግለጫ መሰረዝ አስመልክቶ ይፋ ያደረገው ክልከላ ወይንም መግለጫ የለም። ምንጮች እንደሚሉት ቴዲ አፍሮ ለተለያዩ ሚዲያዎችና ጋዜጠኞች ሊሰጥ የነበረውን ይህንን መግለጫ በቀጥታ ለማስተላለፍ ከአርቲስት ቪጋራ አስቀድሞ ስምምነት ተፈራርሞ ነበር። ነገር ግን መግለጫው መታገሩን አስመልክቶ ከመንግስትም ከድምጻዊም በኩል የተሰማ ይፋ መግለጫ የዜና እስከተጠናቀረበት ጊዜ ድረስ አልተሰማም። ሆኖም ግን የአርቲስቱ ደጋፊዎች መግለጫው ተሰርዟል የሚለውን መረጃ ዋቢ በማድረግ ተቃውሟቸውን እያሰሙ ይገኛሉ። የድምጻዊ ቴዎድሮስ ካሳሁን ባለቤት አምለሰት ሙጪ በማህበራዊ ትስስር ገጿ ከጥቂት ሰዓታት በፊት የአዲሱን የሙዚቃ አልበም ፖስተር ለጥፋለች። ነገር ግን ከምስሉ ጋር የተያያዘ አንዳች መልእክት አልተካተተበትም። ከዚህ ጋር ተያይዞ የተነሳ ያለው ጉዳይ ሚኒስትሩ ነብዩ ባዬ የሙዚቃ አቀናባሪውና የምርጫ ተወዳዳሪው ካሙዙ ካሳ ድምጻዩን ጎነተሉ የሚለው ጉዳይ ነው። የቱሪዝም ሚኒስትር ዴኤታው ረዳት ፕሮፌሰር ነብዩ ባዬ ተደራሽነቱ ግልጽ ያልሆነ መጣጥፍ በማህበራዊ ትስስር ገጻቸው ላይ አሰራጭተው ተመልክተናል። ነብዩ ጽሑፋቸውን ያሰፈሩት በእንግሊዝ የእግር ኳስ ውድድር ቅን ያላብሰውም ነው። ነገር ግን ጥቂት የሚያባሉ ወገኖች ይህ መልእክት ለቴዲ አፍሮ በአሽሙር የተላከ ነው ሲሉ ተርጉሙታል። ሚኒስትር ዴኤታው የሼፊልድ ዌንስዴ ደጋፊ ሆነሽ ለትንሳኤ ሼፊልድ ዋንጫ ዘፈን አውጥተሽ የአርሰናል፣ የሊቨርፑል፣ የማንቸስተር ሲቲ፣ የማንቸስተር ብሎም ሁሉም የሊግ ቡድኖች ደጋፊዎች እንደዚሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሳኤ ምዕመናን በዘፈኔ ይደንሳለሁ ብለሽ ከጠበቅሽ አልበሙንም ኳሱንም በስምምን ነው የምታይ ማለት ነው ሲሉ ጽፈዋል። ነብዩ ይቀጥላሉ። ኳስ ጨዋታ በሚታይበት ቀን ላይ የተኛሽ ማታ በስካር መንፈስ በምታዩ የሀያላትና የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁርር በሚል ድምጽ ለመተንተን እንዳትሞክሪ ኳስ አዋቂዎችም ይመክራሉ ሲሉ በእግር ኳስ ውድድር አዋስተው በግልጽ ስሙን ላልጠቀሱ ተደራሽ መልእክታቸውን አስተላልፈዋል። ነብዩ ባዬ የካታንጋም የትሪቡንም የምስማር ትራም የከማናንሽም ተጫዋቾች ምክር ይለግሳሉ በማለት እግር ኳስ ተጫዋቹ ኤርሊንግ ሃላንድ የቀድሞው የእግር ኳስ ዳኛ ሃዋርድ ዌብ መስሎሽ እንዳትሳሳቺ የሊጉ ተከታታዮች የሚያሳስባሉ። ወይ ኳሱን በምድብ ተመልከቺ ወይ ደግሞ ስለማት ኋድራ ቀሽረሽ አንቆርቁሪ የነብዩ ባዬ መልእክት ነበረ። ነገር ግን ደግሞ ሼፊልድ ዩናይትድ በዛኛው ሊግ በሻምፒዮንሺፕ ውራ መሆኑ
ራሱ አታውቂ ይሆናል እኮ በስም ዩናይትድ ማንቸስተር ዩናይትድ ያው ዩናይትድ ነው ብለሽ ማንቸስተር መስሎሽ ይሆናል። ሁሉን አጭሰሽ በጭስ ተደበቀሽ አትመልከች ባከሽ የቱሪዝም ሚኒስትር ዴታውና የቀድሞው የአዲስ አበባ ዩኒቨርሲቲ ፕሮፌሰሩ ነብዩ ባዬ መልእክት ነው። ሚኒስትር ዴታው ይህ ጽሑፍ ለማን እንደተጻፈ በግልጽ ያስቀመጡት ፍንጭ ወይንም ፉትኖት የለም። ከዚህ ባለፈ የሙዚቃ አቀናባሪውና የምርጫ ተወዳዳሪ ካሙዙ ካሳም ከሰሞኑ አርበኞችና የሀገር ፍቅር ስሜት የተንጸባረቀበት ጽሑፍ በፌስቡክ ገጹ ላይ አስፍሮ ነበረ። ካሙዙ በተመሳሳይ ይህን ግጥም በቋጨበት መጣጥፉ አድርሱልኝ የሚል ማስታወሻ አስቀምጠዋል። ብዙዎች ግን ሚኒስትር ዴታው ነብዩ ባዬ እንደዚሁም የሙዚቃ አቀናባሪው ካሙዙ ካሳም ያሰራጯቸው ጽሑፎችና ግጥሞች ለድምፃዊ ቴዲ አፍሮ የተጻፉ ጉንተላዎች ናቸው ሲሉ በስፋት እየተነጋገሩበት ይገኛሉ። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝ ሰርጥን አዘግተውታል። ይህንን ተከትሎ የተባበሩት መንግስታት ድርጅት ዓለም አቀፍ የማሪታይም ድርጅት ማንም ሀገር ለዓለም አቀፍ ትራንዚት ጥቅም ላይ በሚለው የሆርሙዝ ወሽመጥ በኩል የሚደረግን ጉዞ የማገድ ህጋዊ መብት የለውም ሲል ገልጿል። ከዚህ ባለፈ ቻይና አደገኛና ኃላፊነት የጎደለው ስትል የገለጸችው የአሜሪካ የሆርሙዝ ሰርጥ እገዳ ውጥረትን ያባብሳል ስትል አስጠንቃለች። ዶናልድ ትራምፕ ግን የሆርሙዝ ሰርጥን የዘጉበትን መነሻ ምክንያት እንዲህ ሲሉ ያብራራሉ። ትራምፕ ወደ ኢራን ወደቦች የሚደረግ እንቅስቃሴን የዘጉት ቴህራን የሆርሙዝ ወሽመጥን እንድትከፍትና ጦርነቱን ለመቋጨት የሚደረስ ስምምነትን እንድትቀበል ለማስገደድ መሆኑን ተናግረዋል። ፕሬዝዳንቱ ኢራን ስምምነት ላይ እንድትደርስ ያስቀመጡትን ቀነ ገደብ አለመቀየራቸውንም ገልጸዋል። ትራምፕ በትናንትናው ዕለት በነጩ ቤተ መንግስት በሰጡት ጋዜጣ መግለጫ ኢራን ክፉኛ ስምምነት ላይ መድረስ ትፈልጋለች ባይ ናቸው። ፕሬዝዳንት ትራምፕ በሰጡት ትዕዛዝ መሰረት ከትላንት 11 ሰዓት ጀምሮ ወደ ኢራን ወደቦች መግባትና ከወደቦቹ መውጣትም ተከልክለዋል። ግዙፉን አውሮፕላን ተሸካሚ መርከብ ጨምሮ 3 የአሜሪካ የጦር መርከቦች ከዚህ ቀደም ባልታየ መጠን ወደ ኦማን ባህረ ሰላጤ መጠጋታቸው በሳተላይት ምስሎች መረጋገጡን ቢቢሲ ዘግበዋል። ፕሬዝዳንቱ በትናንቱ መግለጫቸው ላይ ስለዚህ ጉዳይ ለቀረበላቸው ጥያቄ አንድ ሀገር ዓለምን እንዲያስፈራራ ወይንም እንዲያሰቃይ መፍቀድ አንችልም፣ ምክንያቱ ደግሞ እነርሱ እያደረጉት ያሉት ይህን ነው ሲሉ እገዳውን ያስቀመጡበትን ምክንያትም አጣቅሰዋል። በአሁኑ ሰዓት ከኢራን ጋር እየተካሄደ ያለ ምንም አይነት ውጊያ አለመኖሩን የጠቀሱት ትራምፕ እገዳ ጥለናል፣ ምንም አይነት የንግድ እንቅስቃሴም እያደረጉ አይገኝም ሲሉ ተናግረዋል። አሜሪካና ኢራን ባለፈው ሳምንት መጨረሻ ፓኪስታን ውስጥ ያደረጉት ድርድር የተጠናቀቀው ያለ ስምምነት ነበረ። እንደ ትራምፕ ገለጻ ሁለቱን ሀገራት ያላስማማው የኒውክሌር ጉዳይ በብዙ ጉዳዮች ላይ ተስማምተናል፣ እዚህ ርዕሰ ነጥብ ላይ ግን መስማማት አልቻለም ሲሉ ተደምጠዋል። ኢራን የኒውክሌር ጦር መሳሪያ ኑራትም ሲሉ አቋማቸውንም በተደጋጋሚ አስረግጠው እየገለጹ ይገኛሉ። ይሁን እንጂ በመጨረሻም ከኢራን ጋር ስምምነት ላይ እንደሚደርስ እርግጠኛ መሆናቸውን የጠቀሱት ፕሬዝዳንቱ የማይስማሙ ከሆነ ስምምነት አይኖርም፣ የኢራን መሪዎች ስምምነት ላይ መድረስ እንደሚፈልጉና ከተገቢዎቹ ሰዎች የስልክ ጥሪ እንደደረሳቸው ይፋ አድርገዋል። ከዚሁ ጋር በተያያዘ በሆርሙዝ ሰርጥ ላይ የጣለችው እገዳ ተግባራዊ መሆን እንደጀመረ ቢነገርም ከኢራን ጋር ግንኙነት ያላቸው 4 መርከቦች በወሽመጡ በኩል ማለፋቸውን ቢቢሲ ቬሪፋይ ተነተንኩት ያለው የመርከቦች ጉዞ ትክክለኛ መረጃ አሳይቷል። ማሪን ትራፊክ የተሰኘ መርከቦች ጉዞ መከታተያ ድረገጽ እንደሚያመለክተው ከሆነ ከአራቱ ውስጥ 2 መርከቦች የኢራን ወደቦችን ጎብኝተው ነበረ። ክርስቲያና የተሰኘችው የጭነት መርከብ ወደ ኢራን ባንዳር ኢማን ኮሚኒ ወደብ ተጉዛ ነበረ ሲሆን በትናንትናው ዕለት የአሜሪካ እገዳ ተግባራዊ መሆን ከጀመረ በኋላ በወሽመጡ በኩል ማለፏን መረጃው ያሳያል። ከኢራን ጋር በሚያደርገው የንግድ እንቅስቃሴ ምክንያት በአሜሪካ ማዕቀብ የተጣለበት ሪች ስትር የተባለ ሌላ መርከብ ደግሞ በትናንትናው ሌሊት በተባበሩት አረብ ኤሚሬቶች ሻርጃ በመነሳት በሆርሙዝ በኩል ተጉዟል። መርከቡ መዳረሻው ቻይና እንደሆነ ሮይተርስ ዘግበዋል። በወሽመጡ በኩል ያለፈው ሌላኛው ነዳጅ መርከብ ሙርሊ ካሸን የሚል ስያሜ የተሰጠው ነው። ይህ መርከብ ደግሞ ከኢራን ጋር ባለው ንግድ ምክንያት አሜሪካ ማዕቀብ የጣለችበት ነው። መርከቡ ከቻይና ላንሻን እንደተነሳና ሌሊቱን በሆርሙዝ በኩል እንዳለፈ መረጃው አሳይቷል። እንደ ማሪን ትራፊክ ከሆነ መርከቡ የታየበት የመጨረሻው ስፍራ ከኢራን ቃሽም ደሴት በስተ ምስራቅ ያለ አካባቢ ነው። ኤልፒኤስ የተባለ ሌላ ነዳጅ መርከብም በዛሬው ዕለት ከኢራኑ ቡሼር ወደብ ተነስቶ በወሽመጡ በኩል ማለፉን የጉዞ መከታተያ ድረገጹ መረጃ ይጠቁመዋል። መዳረሻ ያልታወቀው ይህ መርከብ በአሜሪካ ማዕቀብ ተጥሎበታል። እነዚህ መርከቦች አድራሻቸውን ለመደበቅ ሲሉ የሚገኙበትን ቦታ በተመለከተ የተሳሳተ መረጃ አሰራጭተው ሊሆን እንደሚችልም ይገመታል። የአሜሪካ ጦር ከትናንት ሰኞ 11 ሰዓት ጀምሮ ወደ ኢራን ወደቦች ለመግባትና ለመውጣት የሚደረጉ የባህር ጉዞዎችን በሙሉ እንደሚያግድ አስታውቆ ነበረ። እገዳው በሆርሙዝ ወሽመጥ በኩል ወደ ኢራን ወይንም ከኢራን ወዳልሆኑ መዳረሻዎች የሚደርሱ ገለልተኛ የትራንዚት ጉዞዎችን ግን እንደማያስቆም ገልጾም ነበር። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰና ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።